በእፎይ ምክንያት 20 ሰዎች ሙስሊም መሆናቸው የተነገረ ይገኛል። የገዳማያን አባቶች በታጣቂዎች ተከበናል ድረሱልን እያሉ ጥሪያቸውን ያስተላለፉ ይገኛሉ። አቡነ ማቲያስም የአረብን መንግስታት ተማጽነዋል። ዛሬም እጅግ በጣም አሳፋሪ የሆኑ ተግባራትን እየተመለከትን እንገኛለን። አባታችን አባ ገብረ ኪዳንም ያስተላለፉት መልእክት መነጋገሪያ ሆኗል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ይገባል። ዛሬም በወቅታዊና አስተማሪ ቪዲዮዎች መጠናል። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። በጣም ብዙዎቻችሁ ኮሜንት አድርጋችኋል። ግን እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም የሚያሸልመው ኮሜንታችን ፍትህ በጭንቅ ለሚገኙ ገዳማውያን የሚለው ኮሜንት ይሆናል። ሁላችሁም ይህንን ኮሜንት አድርጉ። አባቶቻችን ዛሬም ጭንቀት ላይ ይገኛሉ። የገጠማቸው ችግር ምንድነው? እስኪን ቪዲዮ አንዴ ተመልክተን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊና ጥንታዊ ከሆኑት ገዳማት ዘግናኝ ጥቃት መፈጸሙ ተሰማ። ማንነታቸው ባልታወቁ ታጣቂዎች በገዳሙ ላይ በተከፈተ ቀጥተኛ ተኩስ አንድ የገዳሙ ካህን ለህልፈት መዳረጋቸው ተረጋግጧል። እንደ ገዳማውያኑ ምስክርነት ጥቃቱ የተፈጸመው ትናንት እሁድ ከሰዓት በኋላ 9 ሰዓት ገደማ ሲሆን ታጣቂዎቹ ከገዳሙ ታችኛው የእናቶች ገዳም በኩል በከፈቱት ከባድ ተኩስ ነው ካህኑ የተገደሉት። መረጃውን ለማህበረ ቅዱሳን ቴሌቪዥን በስልክ ያደረሱት የገዳሙ አባቶች እንደገለጹት ታጣቂዎቹ ገዳሙን ዙሪያውን ከባው ተኩስ በመክፈታቸው እስከ ትናንት ምሽት ድረስ የተገደሉትን ካህን አስክሬን እንኳን ማንሳት እንዳልተቻለ በምሬት ተናግረዋል። የአሳዛኝ ክስተት በታላቁ ገዳም ላይ ሲፈጸም በአቅራቢያው ያሉ የጸጥታ ኃይሎች መረጃው ደርሷቸው የሚሆን ሳይደርሳቸው እስካሁኗ ሰዓት ድረስ በስፍራው አለመድረሳቸው ገዳማውያኑን ለከፋ ስጋት ዳርጓቸዋል። አባቶቻችን በሰጡት ቃል እኛ ገዳማውያን ነን፣ እጃችን ላይ ምንም አይነት መሳሪያ የለም፣ ታጣቂዎች ከበው ተኩስ እየከፈቱብን ይገኛሉ፣ የሚመለከታቸው አካላትና አባቶቻችን መረጃውን በፍጥነት አድርሱልን፣ ድረሱልን በማለት የድረሱልን ጥሪ አቅርበዋል። በአሰቦት ደብረ ወግ ቅድስት ስላሴና አቡነ ተክለ ሃይማኖት አንድነት ገዳም ላይ ተመሳሳይ ጥቃቶች በተደጋጋሚ ሲፈጸሙ መቆየታቸው ይታወሳል። በዚህ ምክንያት በርካታ ገዳማውያንና የአካባቢው ምዕመናን ለከፋ ስደት መዳረጋቸውን ሲዘገብ የቆየ አባቶቻችን በዚህ መልኩ ነው ጭንቀት ላይ የሚገኙት። የድረሱልን ጥሪያቸውን ቢያሰሙም ማንም በቦታው እንዳልደረሰላቸው ዛሬም ታጣቂዎች ያንን ገዳም ከበውት እንዳለ እየሰማን እንገኛለንና እጅግ በጣም የሚያሳዝን ነው። ከዚህ በፊት ገዳማውያን አባቶችን ገብተው በበዓታቸው እንደረሸኗቸው እንደገደሏቸው ከገደሉም በኋላ በገደል እንደወረወሯቸው ይታወቃል። ዛሬም በዚህ መልኩ እንግዲህ ገዳማውያን አባቶችን ለመግደል እነዚህ ታጣቂ ነን ያሉ አካላት በዛ በገዳሙ ተገኝተዋል ማለት ነው። በጣም ያሳዝናል። ዓለምን ትተው ሁሉ ነገራቸው ለእግዚአብሔር ሰጠው በበዓት ተወስነው ስለ ሀገር ስለ ወገን የሚጸልዩ አባቶችን መግደል ጥቅሙ ምን እንደሆነ አላቅም። እስካሁን ሰዓት ድረስ እንግዲህ ምንም አይነት መፍትሄ እንዳላገኙ ግን ራሳቸው የተናገሩ ይገኛሉ። ሁላችንም ኦርቶዶክሳውያን ለአባቶቻችን ድምጽ ልንሆን ይገባል። በዚህ መልኩ በገዳማቸው መኖር መቀመጥ እንዳልቻሉ ግን ይሄው እያየነው እንገኛለን። ፍትህ በጭንቅ ለሚገኙ ገዳማውያን እያላችሁ ለአባቶቻችን ድምጽ ልንሆን ይገባል። ሊቃነ ጳጳሳት አባቶቻችን እባካችሁ ለገዳማውያኑ ለኦርቶዶክሳውያኑ መፍትሄ ስጡን እያለን እኛም በዚሁ ድምጻችን ያሰማን እንገኛለን። ሁላችሁም ይህንን ቪዲዮ በደንብ ሼር አድርጉት። ወደ ቀጣዩ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ የሆነ ጉዳይ የወንድማችን የእፎይና የኡስታዝ ሁሱ ጉዳይ ነው። እነዚህ ሁለት ወንድሞች በእስልምናና በክርስትና ያሉ ወንድሞች ናቸው። እንግዲህ ክርክርን ለማድረግ ከሳምንት በፊት ቀጠሮን አስይዘው ነበር። በቀጠሮ ወንድማችን እፎይ 3 ሰዓት ላይ ሲገኝ ሁሱ የሚባለው ሰው ደግሞ ከቀጠሮ 2:30 ዘግይቶ በስንት ግፊት በስንት ማባበል ነው ወደዚህ ወደ ውይይቱ የመጣውና በዚህም ውይይት ላይ እጅግ በጣም ብዙ ነገሮች የተባሉ ይገኛሉ። በውይይቱ ላይ አንድ ያስደነቀኝ የሁሱ መልስ አለ። እስኪ ያንን ነገር ሰምተን በዚህ ውይይት ላይ ምን ተፈጠረ፣ ከዚህ ውይይት በኋላስ 20 ኦርቶዶክሳውያን ወደ እስልምና ሂደዋል ወይ፣ እውነት ነው ወይ የሚለውን ነገር አብረን በማስረጃ የምናየው ይሆናል። እስኪ ይህንን ቪዲዮ አንዴ ተመልክተን እንመለስ። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም። የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩም። አላህ ስብሐነሁ ወተዓላ
ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው ተብሎ ይጠይቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ሱብሓነሁ ወተዓላ 2 እጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪ እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተደጎመ አንድ ሰው አዳም ተረጋጋ። ኦኬ፣ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። እንግዲህ ውይይቱ በዚህ መልኩ ነው ቀጥሎ የነበረው። ወንድማችን እፎይ የሚጠይቀውን ጥያቄ ኡስታዝ ሁሱ ሁሉንም በሚባል ደረጃ አልተገለጸም እያለ ነው ምላሹን ያደረገ የሚገኘውና በዚህ መልኩ በውይይቱ ላይ በጣም ብዙ የሙስሊም አማኞች እንደተማሩበት ነው ራሳቸው ሶሻል ሚዲያ ላይ እየተናገሩ የሚገኙት። እንዲያውም በጣም ብዙ የሙስሊም አማኞችም ይህ ሁሱ የሚባለው ሰው እኛን አይወክለንም፣ አላህ እንደዚህ ያለው አልተገለጸም፣ እንደዚህ ያለው አልተገለጸም የሚል ምላሽ የለንም የሚል ነገርን በደንብ አሁን ይህንን ሰሞን ሶሻል ሚዲያ ላይ እያንጫጩት ይገኛሉ። የማታ ውይይት የሙጀሲማዎች ወይም የአካል አምላኪዎችና የክርስቲያኖች ውይይት ነበረ። ግን በጣም የተሳሳታችሁ አብዛኛው ማህበረሰብ የሙስሊምና የክርስቲያን ውይይት መስሏችሁ ነበረ። የሙስሊሞች ውይይት አይደለም፣ የሙጀሲማዎች የዋሃቢያዎችና የክርስቲያኖች ውይይት ነበረ። አንዳንድ ሰዎች ግን ላልተገለጸ ወይም ደግሞ አልተገለጸም የተባለ የጠቀሰው አምላክ ከዚህ ውይይት በኋላ 20 ኦርቶዶክሳውያን ወደ እስልምና ሄዱ እያሉ ድራማቸውን እየሰሩ ይገኛሉ። እስኪ አንድ ቪዲዮ አይተን እንመለስ። አላሁ አክበር። እጅግ ደስ የሚሉ ዜናዎች እየተሰሙ ይገኛሉ። ሙስሊሞች በዚህ የምትደሰቱ በሙሉ ኮሜንቱን በተክቢራ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። በትላንትናው ዕለት ውይይት ተደርጎ እንደነበረ ሁላችሁም ታውቃላችሁ። በወንድማችን ሁሱና በእፎይ አማካኝነት ያ ውይይት አሪፍ አጋጣሚዎችን ይዞ እየመጣ እንደሆነ እየተነገረ ይገኛል። ከውይይቱ መጠናቀቅ አንስቶ በበርካታ ላይቮች ላይ በርካቶች ሂዳያ እያገኙ እስልምናን እየተቀበሉ ሻሃዳን እየያዙ ይገኛሉ። በቁጥርም ተቀምጧል። ከ20 በላይ ሰዎች በይፋ ሻሃዳን እንደያዙ እየተነገረ ይገኛል። ከዚህ በፊት እፎይ በረሱላችን ሰለላሁ ዐለይሂ ወሰለም ላይ ያልተጋባ ቃላትን ከተጠቀመ በኋላ ስለ ረሱል ሰለላሁ ዐለይሂ ወሰለም በርካቶች ማወቅ ሙስሊሞች ላይ ለመሳለቅ ማጥናት ጀምረው በዛም ምክንያት በረሱላችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ እጅግ በመደመም እስልምናን ሲቀበሉ ነበረ። አሁንም እየሆነ ያለው ያ ነው። ያም የሆነው በሙስሊሞች ስነ ምግባርና በሁሱ ያስረዳበት መንገድ ሰበብ ሆኖ ነው። ድራማው በዚህ መልኩ ነው እየቀጠለ የሚገኘው። 20 ኦርቶዶክሳውያን ከውይይቱ በኋላ ሙስሊም ሆነዋል ነው እያሉ የሚገኙት። እኔ በውይይቱ የተረዳሁት ነገር ምንድነው ወንድማችን እፎይ በእስልምና እምነት ላይ ያለው መረዳትና እንዴት እንግዲህ የራሱ አምላክ በነቢያት እንደተሰበከ አሳይቶ ስለ አምላኩ ተናግሮ ካስተማረ በኋላ በእነርሱ ላይ ደግሞ ያለውን ጥያቄ አቅርቦ ነበር። እፎይ ሲያስተምር ሲናገር ስድብ መስሎን የሚታዩ ነገሮች ሁሉ በእነርሱ አስተምሮ ላይ እንደሚገኙ ግን በዚሁ በስርዓት ነው ያየነው። ለምን ወንድማችን እፎይ በማስረጃ ነው ሲያቀርባቸው የነበር። ኡስታዙንም ይህ ነገር ልክ ነው ወይ እያለ ነው ሲጠይቀው የነበር። ኡስታዙም በሚጠይቀው ጥያቄ እንኳን አልተገለጸም የሚል ምላሽ ነው ሲሰጥ የነበረውና ተገለጸም ለሚባለው አምላክ ነው እንግዲህ 20 ሰው ከኦርቶዶክስ ወጣ እያሉ ድራማቸውን እየገለጹ የሚገኙት። ከዚህ ከውይይት በኋላ ግን በጣም ብዙ የእስልምና አማኞች ይህ ኡስታዝ እኛን አይወክለንም፣ የኛ አምላክ ይህ አይደለም እያሉ ሶሻል ሚዲያው ላይ እጅግ በጣም መነጋገሪያ ሆነው ሀሳባቸውን ይሰጡ ነበር። ግን ደግሞ ይህ ኡስታዝ ሁሱ ከውይይቱ በኋላ የሰራው ድራማ ምንድነው? ቪዲዮውን አንዴ ተመልክተን እንመለስ። እስልምናን መቀበል ፈልገሽ ነው? አዎ ጓደኛዬ ሙስሊም ነውና እኔም መስለም ፈልጌ ነበር። እሺ ጓደኛሽ ሙስሊም ስለሆነ ሳይሆን እስልምናን ተረድተሽና አውቀሽ መሆን አለበት። እሺ ስለ እስልምና አሁን ባጭሩ መንገድ እኔም መቀበል ፈልጌ ነው። አይ ጓደኛዬ ሙስሊም ነው። ልጆቼ ሆይ እነሆ ረሱል ዓለይሂ ሰላቱ ወሰላም ኸዲጃን ሲያፈቅሩ እሷም ስታፈቅራቸው ሩዚቅቱ ሑበሃ አላህ ፍቅሯን ኡስታዝ ሁሱ ውይይቱን ከጨረሰ በኋላ በራሱ ላይቭ ላይ እንደዚሁ ሰዎችን እያስገባ ከውይይቱ በኋላ ሰዎች ወደ እስልምና ተቀየሩ የሚል ድራማን ሰርቷል። ተቀየሩ የተባሉት ሰዎች ስማቸው የክርስቲያን ይሁን እንጂ ከዚህ በፊት ፖስት የሚያደርጉት ነገር የእስልምና ነሽዳ፣ የእስልምና አስተምሮ ከዚህ በፊት በቃ ጀለብ እያደረጉ ሂጃብ የለበሱ ሰዎች ናቸው። ግን ደግሞ በቃ ክርስቲያን ናቸው ለመባል ስማቸውን ቀይረው በዚህ መልኩ ድራማቸውን ሰርተው የነበር። ግን አሁንም ቢሆን እኔ ከውይይቱ የተረዳሁት ነገር በጣም ብዙ ሰዎች በዚህ በኡስታዝ ሁሱ ክርክር ላይ
ላይ ይህ የእስልምና አስተምሮ በራሳቸው ላይ እንግዲህ ጥያቄ እንደፈጠረባቸው ነው የተረዳሁት። በዚህም ጉዳይ ወንድማችን እፎይ ባለበት ላይቭ እንደዚህም ተብለው ሲጋለጡም ነበር። እስቲ ቪዲዮን አንዴ አስመልክቻችሁ ልመለስ። 20 ምናምን ሰዎች ሰለሙ ምናምን ይላል። 20 ምናምን ሰዎች የሚሰልሙት አልተገለጠልኝም ላልከው አምላክ ነው እንደሚሄዱት። አልተገለጠም እኔ ላልተገለጠ እንትን አለለም። የኔ አምላክ እኮ ስለወደደኝ በስጋ ተገለጠ እኮ። የኔ አምላክ እኮ ቃል እኮ ስጋ ሆነ እኮ። ይሄ እኛ የተገለጠ አምላክ ነው የምናመልከውና ከ80 ምናምን 6000 በላይ ህዝብ ሲሰበሰብ እዚህ ሶሻል ሚዲያ ላይ በጣም ምቀኛ የሆኑ እንቅስቃሴ የሚንቀሳቀሱ እንትኖች አሉ። እንግዲህ ውይይቱ በዚህ መልኩ ሆነ የነበረው 20 ሰዎች ወደ እስልምና ሄዱበት ሳይሆን በጣም ብዙ ሙስሊሞች ላይ ጥያቄ የፈጠረበት ውይይት እንደሆነ በዚሁ በሶሻል ሚዲያ እያየነው እንገኛለን። ወንድማችን እፎይ በእስልምናው ላይ ያለው መረዳት ምን ያክል ጥልቅ እንደሆነ እኔ በዚሁ በውይይቱ ላይ ተመልክቼበታለሁ። የሚገርማችሁ ነገር የእፎይ ጥንካሬ እንዳለ ሆኖ የአንዳንድ ኦርቶዶክሳውያን ደግሞ ሞኝነት በዚህ ውይይት ላይ ታይቷል። ከውይይቱ በኋላ አይ በቃ እፎይ ያንን ሰውዬ ስላሳመነ በነቢያት የተሰበከው እግዚአብሔር መሆኑን አውቀናል የሚል ጫጫታን እያየን እንገኛለንና እፎይ ሲከራከር የነበረው ለአህዛብ ለማስረዳት ነው እንጂ ለኛ ለኦርቶዶክሳውያን ለማስረዳት አይደለም። እኛ እንግዲህ እግዚአብሔር በነቢያት መገለጹን በመጽሐፍም በአባቶቻችንም የሰማነው ነገር ነው። ይህም ደግሞ ከኛ ካለማንበብ የመነጨ እንደሆነ በዚሁ ያየንበት ውይይት ነበርና ሁላችንም ኦርቶዶክሳውያን ወንድሞቻችን እፎይ የሚያደርጉት ውይይት በእስልምናው ያለው አስተምሮ ምን እንደሆነ ለኛ ለክርስቲያኖች ለማስረዳትና የክርስትናን አስተምሮ ደግሞ ላላመኑት ለአህዛብ ለማስተማር እንደሆነ በዚሁ ልናውቀው ይገባል ማለት ነው። እንደው እፎይ በክርክሩ ላይ አላውቀውም ቢል ኑሮ በቃ በነቢያት አልተሰበከም ብለን እግዚአብሔር ልንክር ነው ማለት ነው በዚህ አይነት ነገር እና ሶሻል ሚዲያ ላይ ያየሁት የኦርቶዶክሳውያን ክፍተት ይህንን ይመስላል። ወንድማችን እፎይ ግን ከመቼውም ጊዜ በላይ እግዚአብሔር ይጠብቅህ በርታ ማለትን እወዳለሁ። በዚህ በውይይቱ ላይ የተደረጉ ድራማዎች ግን ይህንን ይመስላሉ ለማለት ነው። አራታይ መብራት ከዚህ ስራ ብገላገል እቺ ነው እኔም አልፎልኝ እንደ ሰው ቤተ መቅደስ ገብቼ ማስቀድሰው። ምን አይነት ቆሻሻ ነሽ? እንዴት እንደዚህ ሆነሽ ትመጫለሽ? ይቅርታ ከስራ እየመጣሁ ስለሆነ ነው። በየመጠጥ ቤቱ ስትጋቺ ማደር ነው ስራ መትዩ? አሁን ከዚህ ዞር በይ። ይሄ የተቀደሰ ስፍራ ለእንዳንቺ አይነቱ ኖረኛ ሰው አይሆንም። አሁንሽ ከዚህ ከቤቴ ወዴት ነው የምሄደው? ሂጂ እሽቀጥ ደግሞ አለማፈርሽ። ሂጂ እግዚአብሔር እኮ እባብን መርግብንም እኩል ነበር የፈጠራቸው። ጊዜ ነው እንጂ ሊያያቸው። እኔንም እንደዚህ አይነት ህይወት ውስጥ የከተተኝ ጊዜ ነው። እኔ እናንተም በእግዚአብሔር ፊት አንድ ነን። እሺ ይሄን ነው በቃ። እናት ስሚኝ እባክሽ። ቀሚስ ያጠረ አይደል ነው ወይስ የኔ ሽታና የቤተ ክርስቲያኑ ማጥንት ተደባልቆ ረበሽ ልትለኝ ነው? ከመች ጀምሮ ነው ውሃና ዘይት ተደባልቆ የሚያውቀው? ተረጋጊ። እኔ እንደዛ ለማለት አይደለም። እኔ ማንኛና ነው አንቺን ለመውቀስ የምበቃው? በቃ እርሹና አንድ ቦታ ቁጭ ብለን እናውራ። በዚህ ዘመን ነጠላ የሚለብሱ ሰዎች ጻድቅ፣ እንዳንቺ የሚለብሱ ሰዎች ደግሞ እርኩስ ተብለው የሚታሰቡበት ጊዜ ነው። እግዚአብሔር ልብን እንጂ ልብስን አያይም። አሁን አንቺ እርግጠኛ ነሽ ከዚህ ስራ መውጣት ትፈልጊያለሽ? አዎ በጣም ነው የምፈልገው። ይኸውልሽ እህቴ እኔ አንድ ሱቅ አለኝ እና ሰራተኛ መቅጠር በፈለኩበት ሰዓት ነው አንቺን ያገኘሁሽ። ስራውን የምትፈልጊው ከሆነ እዛ መቀጠር ትችያለሽ። እኔ በዚህ ሰዓት እግዚአብሔርን ከሚያስገፋው ስራዎች የትኛውንም አይነት ስራ ለመስራት ዝግጁ ነኝ። ይህንን ቪዲዮ ስታዩ ምን አስታወሳችሁ? እኔ በሉቃስ ወንጌል ምዕራፍ 18 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ያስተማረውን የቀራጩና የፈሪሳዊ ታሪክ ነው የመጣልኝ። እንግዲህ ቀራጩ ወደ ቤተ መቅደስ በር እንኳን መጠጋትን አልፈለገም። እዛቸው ላይ ቆሞ ወደ ላይ አንጋጦ እንኳን መጸለይን አልፈለገም። ያነ ፈሪሳዊው ግን ወደ ቤተ መቅደስ ገብቶ እንደዚህ ቀራጭ ስላላደረከኝ ብሎ ጸለየ። ያነ ቀራጭ ደግሞ አይኑን እንኳን ማንጋጠጥ አልፈለገም ጸሎት ሲያደርግና እኔ ኃጢአተኛ ልጅ ነኝና ማረኝ ብሎ ጸለየ። እግዚአብሔርም ደግሞ የተቀበለው ጸሎት የዛን የቀራጭ ጸሎት እንደሆነ በዚሁ በመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ግን ደግሞ በጣም ብዙ ፈሪሳዊ የሆን ሰዎች አለን። ሰውየው እኮ እህታችን እኮ የምትሰራው እንደዚህ ነው እያለን ቤተክርስቲያን መጣ ጸሎት እንዳታደርግ ወደ ቤተክርስቲያን እንዳትገባ የምናደርግ ሰዎች አለና በእንዲህ አይነት የሚገኙ ወንድሞቻችንና እህቶቻችን ያንን ኃጢአትና ያንን በደል ወደው እንደማይሰሩት በደንብ ልናውቀው ይገባኝና እኛም ደግሞ በጽድቅ መንገድ ነን ብለን እነዚህን ሰዎችም በማራቅ እንደሌለብን ልታውቁት ይገባል። ካልሆነ ግን እንደ ፈሪሳዊው ጸሎታችን እንደማይሰማ ክርስቶስ በመጽሐፍ ቅዱስ የተናገረው ነገር ነውና ወንድሞቻችን በጣም ደስ የሚል ትምህርትን ያስተማራችሁ እናመሰግናለን። ቀጥላን ቪዲዮአችን። በዚህ ሰዓት ሰበር መረጃ ተሰምቷል። ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ወገኖቻችንን የዓለም ሕዝብ ተረባርቦ እንዲያተርፋቸው አባታዊ መልእክታቸውን ማስተላለፋቸው በዚህ ሰዓት ተሰምቷል። ብፁዕ ቅዱስ አቡነ ማትያስ ለኢትዮጵያ መንግስት ለሳውዲ
ለሳውዲ አረቢያ መንግስት እንደዚሁም ለዓለም አቀፍ የሰብአዊ መብት ተሟጋቾች ይድረስ ሲሉ አንድ መልእክትን ያስተላለፉ ሲሆን በሳውዲ አረቢያ ምድር በሞት ጥላ ስር ሆነው የፍትህ ያለ እያሉ የሚጮሁ በጭንቀት ቀናትን የሚቆጥሩና ድምጽ የሌላቸው ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ህይወታቸው በጅምላ ሊቀጠፍ እንደሆነ ሰምተናል። ስለዚህ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ህይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ ይመቻች ዘንድ የተጀመሩ ስራዎችን ልዩ ትኩረት እንዲሰጥባቸው ወገኖቻችን በቋንቋ እጥረትና በህግ አማካሪ ጦት ለሞት እንዳይዳረጉ ከአደራ ጭምር እናሳስባለን ብለዋል። ቢታወቀው በሳውዲ አረቢያ በርካታ ወገኖቻችን የሞት ፍርድ ተፈርዶባቸው እጅግ በአሰቃቂ ሁኔታ ውስጥ እንዳሉ ይታወቃል። አባታችን እናመሰግናለን። ከ4 ቀን በፊት 500 ኢትዮጵያውያን በሳውዲ አረቢያ የሞት ቅጣት ተበይኖባቸዋል። ሁላችንም ድምጽ ልንሆን ይገባል የሚል ቪዲዮን ሰርተን ነበር። አብዛኛዎቻችሁ አልተመለከታችሁትም። አሁንም ቢሆን በስደት ያሉ ኢትዮጵያውያን የሞት ቅጣታቸውን እንግዲህ እየተጠባበቁ እንደሆነ ነው እየሰማን የምንገኘው። ሁላችሁም ኢትዮጵያውያን በምትችሉት ቋንቋ አብሶ ደግሞ አረበኛ የምትችሉ ሰዎች ለነዚህ ለወንድሞቻችን ለእህቶቻችን ድምጽ ናችሁ በሰላም ወደ ሀገራቸው እንዲገቡ የበኩላችሁን ድርሻ እንድትወጡ ስል በዚሁ መልእክቴን አስተላልፋለሁ። ብፁዕ አባታችን አቡነ ማቲያስ ግን አሁንም ቢሆን በዚህ መልኩ ድምጻቸውን እያሰሙ ይገኛሉ። እነዚህ ወገኖቻችን ኑሮን ለማሸነፍ ነው ወደ ሳውዲ አረቢያ የሄዱት ማለት ነው። እነዚህም ሰዎች እንግዲህ በዚህም ያላሰቡት የሞት ቅጣት ተበይኖባቸዋል። ሁላችሁም ይህንን ነገር ችል ሳትሉ በምትችሉት ቋንቋ ፌስቡክ ላይም ቲክቶክ ላይም ዩቲዩብ ላይም ድምጽ ልትሆኑ ይገባል። ይህን ቪዲዮ በደንብ ሼር አድርጉት። አባታችን በጣም እናመሰግናለን። የአባታችን በረከታቸው በሁላችን ላይ ደርብን። እንቀጥላለን። እኔ እዚህ ቪዲዮ ላይ የተረዳሁት ትልቅ አባት አለመኖሩን ነው። እንግዲህ አባቶቻችን እንዲህ አይነት ከመዝሙር አልፎ ወደ ሙዚቃ ሊጠጋ ሲል ወይም ደግሞ ደመቅመቅ ሲል ጽናጽናቸውን አንስተው ይበቃል ብለው ሁሉም ሰው ከበሮ እንዲያስቀምጡ ያደርጋሉ። አሁን ላይ ደግሞ እያየን ያለነው መዝሙር ሳይሆን ጭፈራ ነው። ሁሉም እንግዲህ የተሽከረከሩ ነው እያየናቸው የሚገኘው። በቤተክርስቲያናችን የሚደረጉ ነገሮች ሁሉም ነገሮች በስርዓት ሊሆኑ ይገባል። ሰው ከበሮ ይዞ ተሽከረከረ፣ በዚህ መልኩ ዘለለበት፣ ምንም አይነት ጥቅም የሚያገኘው ነገር የለም። ምንም ስርዓት ከማፋለስ ሌላ ማለት ነውና እጅግ በጣም ያሳዝናል። እንግዲህ ከበሮ ምሳሌነቱ የማን እንደሆነ ሁላችሁም ኦርቶዶክሳውያን ታውቁታላችሁ። ያነ ከበሮ ደግሞ በስርዓት ልንዘምርበት ይገባል እንጂ በዚህ መልኩ ከመዝሙር አልፎ ሙዚቃን የሚዘልበት ምንም አይነት ሂደት ላይ መሳተፋችን በጣም የሚያሳዝን ነገር ነው። ሁሉም ነው እንግዲህ እየጨፈረ የዘለለ ያየን የሚገኘውና በፕሮቴስታንቱ ቤት ሁሉም ነገር እንዲህ ሲሆኑ ይሄ ኢየሱስ ክርስቶስ አይመለክበትም፣ ይህ ምስጋና አይደለም እያለን ሁላችንም አስተያየት እንሰጥበታለን። በቤታችን ደግሞ እንዲህ አይነት ነገሮች ሲከሰቱ ይሄ ነገር ልክ አይደለም፣ የቤተክርስቲያናችንም ስርዓት የሚያፋልስ ነው ብለን እንዲህ አይነት ሰዎችም ከስራቸው እንዲቆጠቡ ልናረጋቸው ይገባል። ከበሮ ይዞ መሽከርከር፣ ከበሮ ይዞ መዝለል፣ እንደዚህ ወደ ዘፈን የተጠጋ ማድረግ እኛን ወደ ስሜታዊነት ማስገባት ነው እንጂ እኛ መንፈሳዊነት ላይ ምንም አይነት ነገር የማይጨምር መሆኑን ልናውቀው ይገባል። አሄዋ ይሴኒ እንዲህ አይነት ቪዲዮዎችን ሳመጣ እንደው ኖርማል የሚመስሉ ነገሮች ሁሉ ኖርማል እንዳልሆኑ ሁላችንም ስርዓት እንድንጠብቅ ከማለት አንፃር ነው እንጂ ለመተቸት እንዳልሆነ እንድትረዱልኝ እፈልጋለሁ። እህታችን በስርዓተ ተክሊል ጋብቻዋን ፈጽማለች። በጣም ደስ የሚያሳይ ነገር ነው። ሁላችንም ኦርቶዶክሳውያን በዚህ መልኩ ሰርጋችን ልናደርግ ይገባናል። ግን ደግሞ እህታችን ያገባቸው ዲያቆን ነው። ያን ዲያቆን ደግሞ በዚህ መልኩ እያቀበላት ነው ያየን የሚገኘውና የሚቀረጽ ነገር አለ፣ የማይቀረጽ ነገር አለ። ይህንን ነገር ቀረጽ ነው አልቀረጽ ነው
ለኛ ምንም አይነት ጥቅም የሚሰጠን ነገር የለም ዝም ብለን የቤተክርስቲያኗን ምስጢር ከማባከን ሌላ ማለት ነውና ስርዓተ ተክሊል ጋብቻችን የምንፈጽም ሰዎች ሁሉ ነገር ካሜራ ላይ ይውጣ ማለታችን ይልክ አይደለም የምናረጋቸው ነገሮች ሁሉ ስንመጸውት ጸበል ስንጠመቅ ስጋው ደግሞ ስንቀበል ሁሉ በካሜራ የመቀረስ አባዜ ይዞናልና እንዲህ ማድረጋችን ለኛ ምንም አይነት ጥቅም የሚሰጠን ነገር የለም በዚህ መልኩ ግን ወንድማችንም ወይም ደግሞ ቪዲዮን የቀረስከው ሰው ልክ እንዳልሰራ እንዲህም ልናደርግ ያሰብን ሰዎችም ይህ ነገር ልክ እንዳልሆነ ልናውቀው ይገባል ይህች እህታችን የዲያቆን ሚስት ናት የዲያቆን ሚስት መሆኗም እጅግ በጣም ደስ የሚያሰኝ ነገር ነው ግን ደግሞ ይህ ቪዲዮ በዚህ መልኩ ፖስት መደረጉ ልክ ያልሆነ ስርዓት እንደሆነ ልናውቀው ይገባል ለማለት ነው እስቲ በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አብዛኛው ሰው ጥያቄ ያነሳል እኔ ልደቴን ባከብር ኃጢያት ይሆንብኛል ወይስ አይሆንብኝም እስቲ አንድ ቪዲዮ አስመልክቻችሁ ልመለስ ሰጪው እግዚአብሔር ጭፈራው ምን አመጣው የእግዚአብሔር ሰላምና ጸጋ ከሁላችሁ ጋር ይሁን እንደምን ቆያችሁ በጣም ብዙ ሰዎች አንድ ሰው የተወለደበትን ቀን ልደቱን ማለት ነው ማክበር አለበት ወይስ የለበትም የሚሉ ሰዎች አሉ ልደት አለማክበርም ጽድቅ አይደለም ማክበርም ኩነኔ አይደለም በመጀመሪያ ደረጃ ቀጥሎ ደግሞ አንድ ሰው እግዚአብሔር ዘመን ሰጥቶት እድሜ ሰጥቶት ቀን ሰጥቶት በህይወቱ ላይ አዲስ ጊዜን ጨምሮ ልብ በሉ አንድ ሰው የሆነ ነገር ያገኘበትን እንኳን ያከብረዋል እድሜን የሰጠ ዘመን የሰጠውን እግዚአብሔርን ቢያከብር ችግሩ ምንድነው ግን እዚህ ጋር አንድ ነገር መታየት የሚገባው ጉዳይ አለ እግዚአብሔር የሰጠውን እድሜ እሪ ይያሉ የደነሱ የጨፈሩ ማክበር እሱ ኃጢያት ነው እሱ ቅድስና አይደለም እሱ ከክርስትናም አይጠበቅም እግዚአብሔር ዘመን ሰጠን አይደለ ሰጪው እግዚአብሔር ጭፈራው ምን አመጣው እድሜ የሰጠ እግዚአብሔር እንድንፈጠር የፈጠረ እግዚአብሔር ልደት ማለት የውልደት ቀን እግዚአብሔር ወደዚህ ያመጣን ቀን ነው ስለዚህ ማን ነው መመስገን ያለበት ለማን ነው መስዋዕት መቅረብ ያለበት እግዚአብሔርን በማመስገን ቅዱስ ሥጋውን ክቡር ደሙን በመቀበል በመዘመር ማክበር ከሆነ እሰየው እግዚአብሔር ደስ የሚሰኝበት ነው በመወለዳችን በኑሮ ዘመናችን እግዚአብሔር ደስ እንዲሰኝ በዝማሬ ማክበር ከክርስቲያን የሚጠበቅ መንፈሳዊ ግዴታ ነው እንግዲህ አብዛኛውን ሰው ልደት ማክበር ኃጢያት ነው ወይስ አይደለም የሚል ጥያቄን ያነሳል ልደት ማክበር ኃጢያትም የምናደርገው ጽድቅም የምናደርገው እኛው ነን ልደታችን ስናከብር በጭፈራ ካከበር ነው በመጠጥ ካከበር ነው ኃጢያት ይሆናል ልደታችን ደግሞ በቅዳሴ በጸሎት በቅዱስ ቁርባን በመጽዋዕት ካከበር ነው ደግሞ ጽድቅ ነው ማለት ነው እንግዲህ መመራችንን በዝርዝር ተናግረዋል በዚህም ጉዳይ ያላችሁን ማስተያየት ኮሜንት አድርጉ ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከዚህ በፊት ይጩፋ ላይ ቀርቦ ምስክርነት ሲሰጥ የነበር ሰው አሁን ላይ ነብይ ይጩፋ ህይወቴ አዛባው እያለ ሚዲያ ላይ የተሰማ ይገኛልና እስኪ እሷን ቪዲዮ አስመልክቻችሁ ልመለስ በዚህ አጋጣሚ ጩፋ መልእክት ማስተላለፍ ፈልጋለሁ ስለሚሰማው መልእክት ካለ ማስተላለፍ ይችላል እኔ በቃ ሞራሊ ተነካ በእውነት እኔ እንደዚህ አልመሰለኝም ነበር ከልቤ ነው በቃ ምነግር ናወኔ ምንም እንዳታረገው አዛለሁ አባቴ ይሰራል እኔም እሰራለሁ አንተ ጋር ደረሰ አንተ ጋር ደረሰ አደረስኩም ምን እያረክ አደረስኩም ልጁን እገለዋለሁ እናቱን እገላታለሁ አንተንም እገላለሁ ብታምኑም ባታምኑም ከኔ ጋር ያለው ከነሱ ጋር ካለው ይበልጣል መልካም እረኛ ለበጎቹ ብሎ ራሱን መስዋዕት የሚያደርግ ስለ ሰው ህይወት ደንታ የሌለው ሰው ይሙት ምን ይበል እዛ ጋር ሚዲያ ላይ ወጥቶ ሆይ 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 ይላል ከዛ በኋላ ስለዛ ሰው ምን ይሁን ይሄ ቅጥረኞች እንጂ እኔ አገልጋዮች የእግዚአብሔር አገልጋዮች አይደሉም እነዚህ ከዚህ በፊት እንግዲህ ይጩፋ ለምስክርነት የተጠቀመበት ሰው ነው በዚህ መልኩ ህይወቴን አበላሽቶታል ይጩፋ ነብይ አይደለም የሚል ምስክርነትን ነው አሁንም ቢሆን እየሰጠ የሚገኘው እንዲህ አይነት ቪዲዮዎችን ስናመጣ በዚህ በፕሮቴስታንት እምነት ኑረው እንዲህ ነየጩፋን እንደ አምላክ ለሚመለከቱ ሰዎች አሁንም ቢሆን አይናችሁን ግለጡ እግዚአብሔር ደግሞ ልቦናችሁን ያብራላችሁ ለማለት ነው እንጂ እንዲህ አይነት ቪዲዮዎች አስተማሪ ሆነው አይደሉም በዚሁ በነብይነን እያሉ እንግዲህ ምስክርነት የሚሰጡ ሰዎች ሁሉ ድራማ የሚሰራባቸው ሰዎች እንደሆኑ በዛ ተደረገልህ ሆነልህ የሚባለው ነገር ሁሉ ምንም ውሸት እንደሆነ በዚሁ ያረጋግጥ እንገኛለን አሁንም ቢሆን እግዚአብሔር ለነዚህ ሰዎች ልቦና ሰጥቶ ወደ እውነተኛው መንገድ ይመልሳቸው ድራማ የሚያሰራውም ሰው በዚሁ መልኩ ይድለገቢው እንደሆነ ይታወቃል አይነ ልቦናው በዚህ መልኩ ታውሮ ደግሞ የማይሆነው ነገር ይሆንልኛል ብሎ እሪ የሚለው አሜን የሚለው ሰው ደግሞ እጅግ በጣም ያሳዝናልና እግዚአብሔር ለሁሉም ልቦና ይስጥ ለማለት ነው ይጩፋ ግን እንዲህ አይነት ሰዎችን በዚህ መልኩ ድራማ እያሰራ የጣላቸው እንደሆነ በዚሁ ምስክር
ምስክርነት እየሰጡ ይገኛሉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እንግዲህ ክርስትና አባት ለመሆን ያሰባችሁ፣ ክርስትና እናት ለመሆን ያሰባችሁ ወይም ደግሞ ከዚህ በፊት ክርስትና እናት የሆናችሁ ክርስትና አባት የሆናችሁ ግዴታችሁ ምንድነው? የክርስትና ልጅ አሉት? ለክርስትና ልጆች ምን አድርገው ያውቃል? ብዙዎቻችን የክርስትና አባት ወይም የክርስትና እናት የምንሆነው ይሄንን ይዞ የሚመጣውን ኃላፊነት ሳንረዳ ነው። አንድ ሰው የክርስትና አባት ሲሆን የሚጠበቅበት ኃላፊነት አለ፣ ቤተክርስቲያን የሚሰጠው ኃላፊነት ማለት ነው። ይሄንን ኃላፊነት መወጣት ካልቻለ በሰውም በእግዚአብሔር ፊትም የሚያስወቅስ የሚያስጠይቅ ነው። ክርስትና አባትና ክርስትና እናት መስጠት የተጀመረው በዘመነ ሰማዕታት ነው። ገና ከሐዋርያት ቀጥሎ በተነሱት አባቶቻችን ጊዜ ላይ ክርስቲያን መሆን በህግ ደረጃ ወንጀል ሆኖ በሚያስገድልበት በሚያሳስርበት ዘመን ላይ ማለት ነው። ክርስቲያኖች በየዋሻው በየፍሩክታው ተደብቆ በሚኖሩበት በዚያ ጊዜ ላይ ድንገት ወጥቶ አንድ ወላጅ መንገድ ላይ ተይዞ ላይመለስ ይችላል። ልጆቹን በትኖ ሊገደል ይችላል ማለት ነው። ስለዚህ እንደዛ ሆኖ ልጆቹ ወላጅ አልባ ሆኖ አሳዳጊ ያጥተው እንዳይቀሩ ሃይማኖት እንዳይወጡ ሃይማኖት እንዳይቀይሩ ሲባል ኃላፊነት ወስዶ ልጆቹን ሃይማኖት እያስተማረ የሚያሳድግ ወላጆቹ ቢሞቱ እንኳን ደግሞ ወላጆቹን ተክቶ ልጆቹን እንደ ልጅ ወስዶ የሚያሳድግ ሰው ለመሾም ለመመደብ ሲባል ነው የክርስትና እናት የክርስትና አባት የሚባለው ሐሳብ የመጣው ማለት ነው። ስለዚህ ልክ ክርስቲያኖች ታስረው ሲገደሉ ልጆቻቸው ተበትነው ሜዳ ላይ ወድቀው አይቀሩ። የክርስትና እናቶቻቸውና አባቶቻቸው ወደ ቤተሰባቸው ወስደው የራሳቸው ልጅ አድርገው ሃይማኖት እያስተማሩ ያሳድጓቸዋል ማለት ነው። አሁንም ዛሬም በእኛ ጊዜ ላይ የክርስትና እናት የክርስትና አባት ሲሾም ኃላፊነቱ ተመሳሳይ ነው። በዋናነት ያንን ልጅ ሃይማኖት እያስተማሩ ማሳደግ የመጀመሪያው የቤት ስራ ነው። ልጁ ሃይማኖትን እንዲያውቅ እናት አባቱ ስለ ልብሱ ስለ ምግቡ ምናምን ሲጨነቁ እኛ ደግሞ ስለ ሃይማኖቱ ተጨንቀን ቤተክርስቲያንን እንዲያውቃት እንዲማር በስነ ስርዓት እንዲያደርግ ምግባርን ሃይማኖትን ተብሎ እንዲያደርግ የማድረግ ኃላፊነት ይኖርብናል። በሆነ አጋጣሚ ደግሞ ወላጆቹ በህይወት መኖር ካልቻሉ ከሞቱ ደግሞ ይሄ ልጅ ወላጅ አልባ ሆኖ ሜዳ ወድቆ እንዳይቀር የማሳደግ ኃላፊነትም ጭምር አለብን። ኃላፊነቱ ቀላል አይደለም ማለት ነው። ለዛ ነው ቅድስት ቤተክርስቲያን የክርስትና እናትና አባት ስትሾም እነዚህ የክርስትና ወላጅ ሆነው የሚሾሙ ሰዎች ቃል እንዲገቡ የምታደርግ። ልክ ህፃኑን ልጅ ክርስትና ሲነሳ ያ የክርስትና አባቱ ወይም እናቱ የልጁን አውራጣት ይዘው ጸሎት ሃይማኖት ይደግማሉ ወይም ደግሞ ማንኛውም ክርስቲያን ሲጠመቅ ጸሎት ሃይማኖትን ደግሞ ነው የሚጠመቀው። አምናለሁ ቤተክርስቲያን ኦሪጂናል ትምህርቷን ወይም ደግሞ ቤተክርስቲያን ዶግማዋ ጸሎት ሃይማኖት ተካቶ ስላለ አምናለሁ ብሎ ማመኑን ገልጦ ነው የሚጠመቀው። ይሄ ህፃን ግን እምነቱን መግለጥ የማይችል ስለሆነ ገና ያንን ህፃን ልጅ ወክለው ክርስትና እናትና ክርስትና አባት ጸሎት ሃይማኖትን ደግሞ ከዛ ግን ቢራብ ቢጠማ ላበላው ላጠጣው ላሳድገው ብለው ቃል ገብቶ ልጁን ይቀበላሉ ማለት ነው። የክርስትና ልጃችሁ የክርስትና ቀን ልብስ ከመግዛት ያለፈ ምን አድርጋችሁለት ታውቃላችሁ? ምን ሃይማኖቱ ምን ላይ እንዳለ ምግባሩ ምን ላይ እንዳለ ከእግዚአብሔር ጋር ያለው ግንኙነት ምን እንደሚመስል ቼክ አድርገን እናውቃለን? ይሄን የማድረግ ኃላፊነት አለብን። የክርስትና ወላጆች ሲያረጁ እንደም የክርስትና ልጆች እነዚህ ወላጆቻችን የመንከባከብ የመጦር ግዴታ አለብን፣ ልክ እንደማንኛውም ወላጅ ማለት ነው። የክርስትና አባትና የአበልጅ መሆን የክርስትና አባትና እናት መሆን ዝምድናን ይፈጥራል። ክርስትናን ሰው የተዛመደ ሰው አይጋባም እርስ በርስ ማለት ነው። ከዛ ባለፈ ግን በቤተክርስቲያን ስርዓት ልጆችን ለቅዱሳን ወይም ለታቦት የክርስትና ልጅ አድርጎ መስጠት አይመከርም። ስርዓቱ አይፈቅድም። ግድ ሲሆን ቦታዎቹ ወይም ሁኔታዎች ሳይመቹ ሲቀሩ ብዙ ጊዜ ይሰጣል። ባህል አለን፣ ይሄ ልምድ አለን። ግን ስርዓተ ቤተክርስቲያን አይፈቅድም። የማይፈቅድበት ምክንያት ምንድነው? ቅድም ካነሳነው ዓላማ አንፃር እግዚአብሔር አምላክ ወይም ቅዱሳኑ በአንድም በሌላ መንገድ ይሄ ዓላማ እንዲሳካ ሊያደርጉ ይችላሉ። ግን ደግሞ እኛ የራሳችንን ድርሻ መወጣት ስለሚኖርብን የእኛን ድርሻ ሳለፈን መስጠት ስለሌለብን ማለት ነው። ክርስትና የምንሰጠው ለሰዎች ነው። ለምንወደው ሰው ለጓደኛ ምናምን አይደለም የሚሰጠው። የክርስትና ይሄን ኃላፊነት መወጣት ለሚችል ሰው ነው የሚሰጠው እንጂ ሰውን ስለምንወደው የጎረቤታችን ስለሆነ ኃላፊነት ወይ እንደው ዝምድና ስላለብን ውለታ ስላለብን የምንሰጠው ጉዳይ አይደለም ማለት ነው። ወንድማችን እናመሰግናለን። ሁላችሁም ክርስትና እናትና ክርስትና አባት ስትሆኑ ይህንን ነገር አውቃችሁ ነው ወይ? አሁን ላይ የምናየው ነገር ምንድነው? ሰው ክርስትና ሊያነሳ ሲል ልብስ ይገዛል፣ የክርስትናው ጊዜ ልብስ ያለብሳል። ከዛ በኋላ ያነ ህፃን አድጎ በስርዓት በዛ እምነት ይቀጥል። ፕሮቴስታንት ይሁን ሙስሊም ይሁን ሃይማኖት አይኖረው ምንም ዞር ብለን አናየውም። ግን ደግሞ ግዴታችን ይህ ነበር። አሁን ላይ ግን ሁሉ ነገራችን ከእውቀት ወጥቶ ልማድ ስለሆነ እንዲህ አይነት ነገሮችን በዚህ መልኩ ቸላ ብለናቸዋል። የክርስትና እናትና የክርስትና አባት የሆናችሁ ሰዎች አሁንም ቢሆን በዚህ ጉዳይ ስለምትጠየቁበት በደንብ እንግዲህ ልጆቻችሁን ተቆጣጠሩ እንላለን። በዚህ ጉዳይ ላይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የምናገኛቸው ርዕሰ ሊቃውንት አባ ገብረ ኪዳን ነው። ይህንን ሰሞን ያስተላለፉት መልእክት እጅግ በጣም መነጋገሪያ ሆኖ ነበር። እስኪ ቪዲዮውን አንዴ አሳይቻችሁ ልመለስ። ቤተክርስቲያን እየተቸገረች ያለችው ብዬ የምረዳው አንዱ የቤተክርስቲያን ፈተናዋ የሚመነጨው ምንኩስና በተገቢው መንገድ ካለመጓዙ የተነሳ ነው ብዬ እረዳለሁ። ምንኩስና በተገቢው መንገድ እንዳይጓዝ ያደረገው ሽባ አድርጎ አስሮ የያዘው ነገር ደግሞ ምንኩስና ምን እንደሆነ ሳይረዳው የሚመነኩስ ሰው በመብዛቱ ነው ብዬ እረዳለሁ። ምንኩስና ምንድን ነው የሚለውን ሳይረዳ ምንኩስና ውስጥ የገባ ሰው ምን ማለት እንደሆነ ልንገራችሁ። የኢንስታሌሽን ምንነት ሳይገባው
የዚህን ህንፃ መብራት ዝርጋታ ሰራዋለሁ ብሎ ቢገባ አንድ ሰውዬ ምን ያደርጋል? ምንም ሊያደርግልን አይችልም። ሕክምና ያልተማረ ሰው ሰርጀሪ ሊሰራን ቢገባ ምን ያደርግናል? እንደው በቢላዋ ቆምጦ ይጣለን እንዴ? እግርና እግራችን ሆዳችን ሁሉ ቆምጦ ይጣለን? ሕክምና ሳይማር አንድ ሰው ኦፕራሲዮን ልስራችሁ ቢለን እኔ እሺ ብዬ ሆዴን እሰጣለሁ? አንሰጥም። እስቲ እግዚአብሔር ያሳያችሁ። እስኪ ዝም ብሎ አንድ ሰው ሲያርስ የነበረ ሰውዬ መጥቶ የመኪና መሪ ይዞ እስኪ እንዴት አድርጎ ሊያደርገው ይችላል? እና ያላወቁትን ነገር አሁን በጣም አስቸጋሪ ነገር ነው። አንድ ሰው የሚያደርገውን ነገር አስቀድሞ ተርሙን ማወቅ አለበት። ምን ማለት ነው? እሷ ቃሏ ራሷ ምንድናት? ውስጧ የተቀበረው ነገር ምንድነው? ስንት ታወጣለች እቺ ነገር? ከነዋጋዋ ከነመጠኗ ማወቅ አለበት። ይሄን ያላደረገ ሰው ሙያም አውቀውት የሚገቡት ነው፣ ህይወትም ተረድተው የሚገቡት ነው። እና ሳይገባው በምናኔ ከታጀበ መነኩሴ እየገባው የሚወድቅ የሚነሳ ይሻላል። ሳይገባው ምናኔን አጥብቆ የያዘ ሰው ባልገባው መንገድ መልሶ ይወድቃል። ወርቅ ምን እንደሆነ ያላወቀ ሕፃን በእጁ ቢይዘው ሰፈር ሄዶ በአንድ ዳረጎት ለውጦ ጥሎት ይመጣል። የወርቅ ክብር የገባው ልጅ ግን እየተደበደበ የማይጥለው ወይም በከበረ ቦታ ያስቀምጠዋል። ስለዚህ ዕቃን ለመጠበቅ የዕቃውን ክብር ማወቅ ይቀድማል። አባታችን እናመሰግናለን። ቤተክርስቲያን በዚህ መልኩ ፈተና ላይ የወደቀችበት ምክንያት መነኮሳት እንግዲህ ምንኩስናን ሳይረዱ ወደ ገዳማትና ወደ ምንኩስና መምጣታቸው ነው ብለው እንግዲህ ደስ የሚል ትምህርትን አስተምረዋል። ይህም ብቻ ሳይሆን ካህናትም እኛም ምእመናንም አሁን ላይ የምናደርገው ነገር ሁሉ በእውቀት የተገነባ በልምድ የሆነ ነገር ስለሆነ ሁላችን በሚባል ደረጃ እንደየደረጃው ለቤተክርስቲያናችን ፈተና ሁነናታልና ሁላችንም የምናደርገው ነገር በእውቀት የተገነባ ሊሆን ይገባል። እግዚአብሔር ለሁላችንም ልቦና ይስጠን። መምህራችን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለኝ ትንሽ ወንድማችሁ ነኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ኮሜንት አድርጎ በዚህ አስተማሪና ወቅታዊ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር በመደወልም በቴሌግራምም በዋትስአፕም ኮንታክት ልታደርጉን ትችላላችሁ። ዛሬም ይህ ቪዲዮ ለብዙ ሰው እንዲዳረስ በደንብ ላይክ አድርጉት። ለቻናሉ አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊ አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አትልጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬ ማነው?